السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ الله تعالى في القرآن الكريم ومن يعمل من الصالحات من ذكر أو أنثى وهو مؤمن فأولئك يدخلون الجنة ولا يظلمون نقيرا صدق الله العظيم። ውድና የተከበራችሁ የሀበሻ እስላማዊ ሬዲዮ አድማጮቻችን እንደምን ሰነበታችሁ? አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እንግዲህ ከሳምንታት በኋላ ተመልሻለሁ። ወንድም ኻሊዶ ውድ አድማጮቻችን እንደምን ሰነበታችሁ ለማለት እወዳለሁኝ። በዛሬው መሰናዷችን ይዘንላችሁ የመጣ ነው ምዕራፍ 2 ክፍል 73ን የምንመለከት ይሆናል። ፕሮግራሙን እየመራን አብራናችሁ የምንቆየው እኔ ወንድማችሁ መሐመድ ነጂብ ከወንድሜ ኻሊድ አብዱራህማን ጋር በጋራ በመሆን ውድ አድማጮቻችን ቆይታችሁ ከኛ ጋር ይሁን። የመግቢያ መንዙማ አድምጠን እንመለሳለን። አብራችሁን ቆዩ። ዩሂቡላህ ተዓላ አላህ وعز الله وجل الله أحب الله تعالى الله وعز الله وجل الله تبارك ربنا الأعلى هو الوهاب والمولى تبارك ربنا الأعلى هو الوهاب والمولى تذللنا له أولى بنا يا صاحبي والله سعيد من ينال رضاه كمثله أحد إله ما له أشباه تعالى عن صفات سواه تعالى الله وعز الله وجل الله የተከበራችሁ አድማጮቻችን በድጋሚ እንደምን ሰነበታችሁ? እንኳን ለዚህ እንግዲህ ሳምንቱን አላሁ ተባረከ ወተዓላ አደረሰን ለማለት እንወዳለን። እንግዲህ የሰው ልጅ በአጠቃላይ እስትንፋሱን በተነፈሰ ቁጥር አንድን ቀን ባደረ ቁጥር እንግዲህ ወደ ሞት መቃረብ ነው። እንግዲህ ሌላ እድሜው እየቀነሰ እንጂ እየጨመረ የሚሄድ የለም። በሐቂቃ ካየ ነው የሰው ልጅ እድሜው ካለው አላሁ ተባረከ ወተዓላ የወሰነለት 100 ዓመት ከሆነ ከዛች 100 ዓመት ነው እንግዲህ የሚተነፍሰው፣ የሚስቀው፣ የሚጫወተው፣ የሚደሰው፣ አላሁ ተዓላን የሚገዛው። አንዳንዱ ደግሞ አላህን የሚወነጅለው። አላህ ይጠብቀንና እኛም ደግሞ እንግዲህ ሳምንቱ አልፎ ለሳምንት አላህ ስላገናኘን አልহামዱሊላህ እያልን የተከበራችሁ አድማጮቻችን እንግዲህ ከሳምንታት ቆይታ በኋላ ወንድሜ መሐመድ ነጂብ ሳምንታት መጥፋት በኋላ ወደ ስቱዲዮ ተመልሷል። እንኳን ደህና መጣ ለማለት ወዳለው እንግዲህ እንኳን ደህና ቆየኝ ወንድም ኻሊድ። ያው ቅርቅር ይላል በረፍትም ቢሆን በዚያራ ምክንያትም ቢሆን በቤተሰባዊ ጉዳይም ቢሆን ከዚህ ከሬዲዮ ስትርቅ የሆነ የሚሰማህ ስሜት አለ። ቤተሰብ ጋር የመለያየት ያክል እንዴት ነው ብቻ የሆነ የማይዋጥልህ ነገር አለ። አይዋ እንግዲህ ወንድም ኻሊድ እንዳነሳው ሀበሻ ሬዲዮ ያው ልክ ቤተሰብ ብለህ ማሰብ ትችላለህ። ልክ እንደ ቤተሰብ ነው። የሆነ በጣም ቅር የሚል ነገር አለው። በጣም ከባድ ነው። እዚህም ስትሆን ያው ቤተሰብ ደግሞ መዘየሪያውም ግዴታ ነገር ስለሆነ እንደዛ ስለወጣሁ እንጂ እዚህም ያው
ሌላ ቤተሰብ ትቼ እንደሄድኩ ነው የሚሰማው። አልহামዱሊላህ እንኳን እንግዲህ አላህ በሰላም መለሰ። እኔም በምጠፋበት ሰዓት እንግዲህ ያው ብቻህን የምትጋፈጥ ይሆናል። የተከበራችሁ አድማጮቻችን ያው በዚህ በ73ኛው ሳምንታዊ ፕሮግራማችን እንግዲህ ከዚህ በፊት በነበሩት ፕሮግራሞች ያላችሁን አስተያየት እንድታስቀምጡልን አሁንም ወደ እናንተ መልእክታችን ለማድረስ እንወዳለን። ስለ መልካም ስራ ወንድሜ መሐመድ ነጂብ መጀመሪያ በቀረው የቁርአን አንቀጽ የምንገነዘበው አንድ ትልቅ ትምህርት አለ። እርሱም ምንድነው? አላሁ ተባረከ ወተዓላ መልካም ስራ አንድ ባሪያ የሚሰራው መልካም ስራ በአጠቃላይ ሶላት የሚሰግደው ሶላት ሊሆን ይችላል፣ የሚጾመው ጾም ሊሆን ይችላል፣ ሙስሊሞችን የሚያግዝበት ሊሆን ይችላል፣ ለአላሁ ተባረከ ወተዓላ ብሎ የሰራው መልካም ኸይር ስራ ይኖራል፣ ምስኪኖችን አግዞ ሊሆን ይችላል፣ መሳጅዶችን ይገነባል። የተለያዩ እንግዲህ ቆጥረን የማንዘልቃቸው ዘርፈ ብዙ የሆኑ የኸይር በሮች አሉ። ሸሪዓችን አልহামዱሊላህ ዲን አልእስላም በትንሽ ነገር ብዙ አጅርን የሚሰጥ የሆነ የምናገኝበት የሆነ ዲን ነው። ተኸየል መንገድ ላይ ያለን ሰው መንገደኛን አዛ የሚያደርግን እንጨት ወይንም ሾክ ማስወገድ እንኳን በሸሪዓችን የሚያሰጠው ትልቅ ደረጃ ምን ያክል እንደሆነ ሁሉም ሰው የሚያውቀው ነው። የተጠማን ውሻ በጫማዋ ውሃ ከጉድጓድ አውጥታ የሰጠች አንዲት ዛኒያ የነበረች በድሮ ጊዜ በዚች ስራዋ ብቻ አላሁ ተዓላ ወንጀሏን የማረለት። ይህ ነው እንግዲህ ዲናችን ዲን አልእስላምና በጣም ዘርፈ ብዙ ነው የምንሰራው ኸይር ስራ ይሄ ነው ተብሎ ያኒ ሙእሚን ወንድም ፊት ፈገግ ማለት ሱብሃንአላህ ምን ያክል ይከብዳል፣ ስንት ሰዓት ይወስዳል። أن تتبسم في وجه أخيك يعني تكون صدقة لك بوندم فيت ابتسامة እንዲያውም መሳቅ አይደለም የተባለው ፈገግ ማለት በወንድምህ ፊት ፈገግ ማለትም ላንተ ሶደቃ ነው አሉ ነብዩ አለይሂ ሰላቱ ወሰለም ሷሐቢዩን በሚመክሩበት ጊዜ። ምን ለማለት ፈልጌ ነው? በጣም የኸይር በር በጣም ብዙ ነው። ታዲያ አንድ ሙእሚን አንዲት ሙእሚና ኸይር ስራን አላሁ ተባረከ ወተዓላ እንዲቀበላቸው መስፈርቱ ኢማናቸው ነው ማለት ነው። አላሁ ተባረከ ወተዓላን የማያቅ ወይንም ኢማኑ የተበላሸ የሆነ ሰው የፈለገውን ያክል ተራራን የሚያክል የኡሁድ ተራራን የሚያክል ወርቅ ለምስኪኖች ቢሰጥ አላሁ ተባረከ ወተዓላ ከእርሱ ሊቀበለው አይችልም። ምክንያቱም ዋናው ማሰሪያው ዋናው መስፈርቱ ሸርጡ መሟላት ያለበት ግዴታ የሆነው ነገር ምንድን ነው? አልኢማኑ ቢላሂ ወረሱሊህ ከስራ ሁሉ በላጩም ነቢዩ አለይሂ ሰላቱ ወሰላም በሐዲታቸው እንደተናገሩት አፍዶሉል አዕማሊ ኢማኑን ቢላሂ ወረሱሊህ ብለዋል። ከስራው አው ከማ ቃለ አለይሂ ሰላቱ ወሰላም ከስራዎች ሁሉ በላጩ ሙጥለቀን በአላህና በመልእክተኛው ማመን ነው። ምክንያቱም ይሄ ነዋ አንድ ሰው ሱብሃንአላህ በጣም ከባድ እኮ ነው እሰግዳለሁ እያለ እጾማለሁ እያለ ፀሐይ የውሃ ጥሙ የምግብ ረሃብ ተፈራርቆበት በብርድ ውዱእ አድርጎ ወደ መስጂድ ሂዶ ያን ሁሉ ነገር ደክሞ ሐጅ ለማድረግ እዛ ሀገር ስንት መቶ ሺዎችን አውጥቶ የሐጅ ስራ ይታወቃል፣ አድካሚ ነው። ያን ሁሉ አድርጎ በአላህና በመልእክተኛው ካላመነ ወይንም ይሄንን የሚያስተባብል እምነት በውስጡ ከያዘ ስራው በአጠቃላይ ብላሽ ነው የሚሆነው። አላሁ ተባረከ ወተዓላ ይጠብቃል። ለዛ ምን ለማለት ነው? ኢማናችንን በደንብ አጥብቀን መያዝ አለብን። ኢንሻአላሁ ተዓላ ይህና መሰል ሌሎች ዲናዊ ፈዋኢዶችን ወደ እናንተ ከወንድሜ መሐመድ ነጂብ ጋር የምናደርስ ነው የሚሆነው። በቀጥታ ወደ ደርስ ፕሮግራማችን የምናመራ ይሆናል። ከእምነታችን ጓዳ አብራችሁን ቆዩ። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር ቢስሚላሂ ራሕማኒ ራሒም አልሐምዱሊላሂ ረቢል ዓለሚን صلوات المولى البر الرحيم والملائكة المقربين على سيدنا محمد طه الأمين وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد
السلام عليكم ورحمة الله وبركاته. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا. بمكتل ودي حبشا راديو ተከታታዮቻችን ኢንሻአላህ ሳምንታዊ ፕሮግራማችን ላይ የሚተላለፈውን ደርስ ኢንሻአላህ ለመዳመጥ ሁላችንም ንያችንን እንድናጠራ ለአላህ Subhanahu Wa Ta'ala አስተዋውሳችኋለሁ። ኢንሻአላህ ተዓላ በዛሬው የምንመለከተው ተርኩል ገضብ ነብያችን ሰለላሁ ዐለይሂ ወሰለም አደራ ካሏቸውና ከመከሯቸው ነገራቶች መካከል አንዱ የሆነውን እሱም ተርኩል ገضብ ቁጣን መተው ነብያችን ሰለላሁ ዐለይሂ ወሰለም አደራ ካሉት ነገር መካከል አንዱ ነው። በሐዲስም እንደመጣለን አቡ ሁረይራ ረዲየላሁ ዐንሁ ምን ይላሉ? አንድ ሰው ለነብያችን ሰለላሁ ዐለይሂ ወሰለም አላቸው አውሲኒ ምከረኝ አላቸው ነብያችን ሰለላሁ ዐለይሂ ወሰለም። እሳቸው ምን አሉ? ላ ተግضብ አሉ፣ አትቆጣ ወይም ደግሞ አትናደድ አሉ። ፈረደደ ሚራራን ይህም ሰው ነብያችን ሰለላሁ ዐለይሂ ወሰለምን ሌላ ምክር እንዲነግሩት ደጋግሞ በጠየቀ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ላ ተግضብ አትናደድ የሚለውን ደጋግመው ነገሩት። ቡኻሪ በሶሒሐቸው እንደዘገቡት ማለት ነው። الغضب سبب الهلاك في الدنيا وفي الآخرة ነብያችን ዐለይሂ ሰላቱ ወሰላም ይህን ሰው አትናደድ ብለው ደጋግመው የመከሩበት አደራ ያሉበት ምክንያት ቁጣ የሚባለው ነገር ንዴት የሚባለው ነገር በዱንያም ሆነ በአኺራ የሚያጠፋ የሆነ ችግር ላይ የሚጥል የሆነ ነገር ስለሆነ ነው። በዱንያ ምን አይነት ችግር ያመጣል ከተባለ في الدنيا يسبب القطيعة بين الأقارب وبين الأصدقاء وبين الزوج والزوجة ቁጣ በዱንያ በዘመድ መካከል መቆራረጥን ያመጣል። እንደዛውም በጓደኞች መካከል መቆራረጥን መለያየትን ያመጣል። በባልና በሚስት መካከልም መለያየትን መቆራረጥን የሚያመጣ የሆነ ነገር ነው። وأما في الآخرة بآخرة ደግሞ የሚያመጣው ችግር فإنه يكون سببا للعذاب الأليم በቁጣ ምክንያት በንዴት ምክንያት ሰውየው ራሱን ሳይቆጣጠር ቀርቶ አላሁ Subhanahu Wa Ta'ala የከለከለውን ነገር የሚያደርግ ከሆነ አላሁ Subhanahu Wa Ta'ala ከከለከላቸው ሐራሞች ውስጥ የሚዘፈቅ ከሆነ ኩፍር ላይ የሚወድቅ ከሆነ በቁጣ ምክንያት ነገ በአኺራ አሳማሚ የሆነ ቅጣት ያጋጥመዋል። ነገ በአኺራ ከባድ የሆነ ቅጣት የሚያገኘው ይሆናል። فإن الشخص إذا غضب من شخص قد يسبه وقد يضربه ምክንያቱም አንድ ሰው በአንድ ሰው ላይ ከተናደደ ቁጣውን መቆጣጠር የማይችል ከሆነና ያልተቆጣጠረ ከሆነ ያን ሰው ሊሳደብ ይችላል። እንደዛውም ያን ሰው ሊማታ ይችላል። ሌሎች በሸሪዓ ያልተፈቀዱ ነገራቶችን ያደርግና ዱንያ ላይም ከዛ ሰውዬ ጋር መቆራረጥ ይከሰትበታል። ነገ በአኺራ ደግሞ በዛ ድርጊቱ ምክንያት የሚቀጣ ይሆናል ማለት ነው። بعض الناس يهدمون دينهم بسبب غضبة يغضبونها አንዳንድ ሰዎች ዲናቸውን ያፈርሳሉ፣ ኢማናቸውን ያጣሉ። አንድ ቁጣ በሚቆጡበት ጊዜ አንድ ሰው በአንድ ነገር በሚያናድዳቸው ጊዜ ዲናቸውን የሚያፈርሱ ሰዎች አሉ። ስንትና ስንቶች ናቸው በሚናደዱበት ጊዜ በሸሪዓ ማይፈቀድ የሆነን ከኢማን የሚያስወጣ የሆነ ንግግር የሚናገሩት? ስንትና ስንቶች ናቸው በሚናደዱበት ጊዜ ኢማናቸውን የሚያበላሽባቸውን? አላህን መስደብ ሊሆን ይችላል፣ እስልምና መሳደብ ሊሆን ይችላል፣ መላእክቶችን መሳደብ ሊሆን ይችላል፣ አላሁ Subhanahu Wa Ta'ala የላካቸውን መልእክተኞችን መሳደብ ሊሆን ይችላል፣ እስልምናን የሚያመላክቱ ነገራቶችን እንደ ሶላት መሳደብ ሊሆን ይችላል። ሌሎች ኢማንም ያበላሹ የሆኑ ነገሮች አሉ ዑለማዎች የጠቀሷቸው። ስንትና ስንቶች ናቸው ሲናደዱ ከእንደዚህ አይነት ነገር ላይ የሚወድቁት? ስለዚህ አንዳንድ ሰዎች በሚናደዱበት ጊዜ ንዴታቸውን ባለመቆጣጠራቸው ምክንያት
አላሁ ስብሓንሁ ወተዓላ የከለከለውን ነገር ይፈጽሙና ዲናቸውን ያፈርሳሉ ማለት ነው። رجل من العرب الأول الذين يقال لهم عاد كان مسلما عاش في الإسلام 40 سنة ለዚህም ምሳሌ ከሚሆኑ ነገሮች መካከል አንድ ሰው በቁጣ ምክንያት ዲኑን ማፍረስ እንደሌለበት አላሁ ስብሓንሁ ወተዓላ ከከለከለው ነገር ላይ መውደቅ እንደሌለበት ከሚያመላክቱና ነገሮች መካከል ከዚህ ከነቢያችን ሰለላሁ ዐለይሂ ወሰለም ኡማ በፊት ከነበሩ ሰዎች መካከል አንድ ሰው የተከሰተበት አንድ ክስተት አለ። አስተማሪ የሆነ ክስተት ነው። በድሮ ጊዜ ከነበሩ አረቦች መካከል ዓድ የሚባሉ ህዝቦች ነበሩ። ከነሱ መካከል አንድ ሙስሊም የሆነ ሰው 40 ዓመት አላሁ ስብሓንሁ ወተዓላን የተገዛ ሰው ነበር። ስሙም ሒማር ኢብኑ ማሊክ ይባላል። ይህም ሰው የአካባቢው መሪ ነበር። አካባቢው ላይ እንደ መሪ እንደ ኃላፊ አድርገው ያዩት ነበር። አላሁ ስብሓንሁ ወተዓላን 40 ዓመት ከተገዛ በኋላ አላሁ ስብሓንሁ ወተዓላ ሙሲባ አወረደበት፣ ፈተና ወረደበት። ይህም ፈተና ምንድን ነበር? ذهب أبناؤه ليصطادوا فأنزل الله عليهم صاعقة فقتلتهم ልጆቹ ተሰብስበው አደን ለማደን በሄዱበት አላሁ ስብሓንሁ ወተዓላ ሳዒቃ አውርዶ መብረቅን አውርዶ እነዛ ልጆቹ በአጠቃላይ ሙሉ በሙሉ ሞቱበት። ይሄ ሰው ይህ ሙሲባ ባጋጠመው ጊዜ አልሰበረም። አንድ ሰው ሙሲባ ሲወርድበት ማድረግ ያለበት ነገር መሰበር ነው። ሁሉን ነገር ወደ አላህ ማስጠጋት ነው። ሰብሮ ከአላሁ ስብሓንሁ ወተዓላ ሰዋቡን ምንዳውን መከጀል ነው የነበረበት። ነገር ግን ይህ ሰው አልሰበረም። በል ገضበ ወከፈረ ቢላህ ይልቁንም በመቆጣት በአላሁ ስብሓንሁ ወተዓላ ካደ። ኩፍር የሚባለው ትልቁ ወንጀል ተከሰተበት፣ ከኢማን ወጣ። ምን አለ? በመቆጣት ላ አዕቡድሁ ሊአነሁ ቀተለ አብናኢ አለ። አላሁ ስብሓንሁ ወተዓላን አልገዛውም ከዚህ በኋላ ምክንያቱም ልጆቼን ገሎብኛል ብሎ በአላህ ላይ ተቃውሞ አመጣ፣ በአላህ ላይ ተቆጣ። ثم صار إذا جاء شخص غريب إلى الناحية التي هو فيها يقول له كفر بالله وإلا قتلتك بزهم على قوم يلقونم السود اللبت أكبابي እንግዳ የሆነ ሰው ከዛ አካባቢ ያልሆነ ሰው እንግዳ የሆነ ሰው ከመጣ ይህን ሰው በመያዝ ያስገድደው ነበር። በአላህ ክፈር አለበለዚያ እገልሃለሁ እያለ ያስፈራራ ጀመር። ሌሎችንም ራሱ ከፍሮ በአላሁ ስብሓንሁ ወተዓላ ሌሎችም እንዲከፍሩ ማስገደድ ጀመር። በዚህ ሁኔታ ላይ ያለ አላሁ ስብሓንሁ ወተዓላ እሱ በነበረበት ይህ ሰው በነበረበት ሸለቋማ አካባቢ ሳትን ለቀቀባቸው፣ ሳትን ላከባቸው። እችም ሳት አከለት ልዋዲየ ኩለሁ አሸጀረ ወልበሸረ ወገይረ ዛሊክ እዛ ሸለቆ ውስጥ የነበሩ ነገራቶችን ሰዎችንም ዛፎችንም አቃጥላ ጨረሰቻቸው። እሱም በዚህ ሁኔታ መጨረሻው ሊሆን ችሏል ማለት ነው። ይህ ሰው ماذا استفاد بكفره بمقطعتنا بمكفرو مكنيات من تتكم غير أنه اكتسب هلاكا في الدنيا وعذابا في الآخرة بمقطعته يامتو من دنو دنيا لي تفات أمتو بتال ياتشسات السنم هنا إذا شلوكو يالو نقراتو چنباتك علي اندت تقلاتشو اندت تاتفاتشو هنا نقب آخرة دقمو ከባድ የሆነ ቅጣት ይጠብቀዋል። ነገ በአኺራ ሊቋቋመው የማይችል የሆነ ቅጣት ይጠብቀዋል። ስለዚህ ሰው በመቆጣቱ ምክንያት ምንም አይነት ጥቅምን አላገኘም ማለት ነው። ተቆጥቶ በአላህ በመክፈሩ አላህን በመቃወሙ በአላህ በመቆጣቱ ምክንያት ጉዳት እንጂ ጥቅምን አላስገኘለትም ይህ ነገር። ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው ጠንካራ የሚባለው በምን እንደሆነ ሲገልጹልን ምን አሉ? ليس الشديد بالسرعة إنما الشديد الذي يملك نفسه عند الغضب
ቡኻሪ በሶሒሓቸው በዘገቡት ሐዲስ ምን አሉ? አንድ ሰው ጠንካራ ነው የሚባለው ታግሎ ሰዎችን በማሸነፉ በመጣሉ አይደለም። ይልቁንም ጠንካራ የሚባለው በሚቆጣበት ጊዜ ራሱን መቆጣጠር የሚችል ከሆነ፣ በሚቆጣበት ጊዜ አላሁ ስብሓናሁ ወተዓላ የከለከለው ነገር ላይ የማይወድቅ ከሆነ፣ በሚቆጣበት ጊዜ በሚናደድበት ጊዜ ራሱን ተቆጣጥሮ ያልተፈቀደለት ነገር ላይ የማይወድቅ ከሆነ ይህ ሰው ነው ጠንካራ የሚባለው። በሐቂቃ ጠንካራ የሚባለው ይህ ሰው ነው እንጂ የሰውነት አቅሙ ከፍተኛ ሆኖ ሰዎችን በመታገል የሚጥል ሆኖ የሚያሸንፍ ሆኖ ነገር ግን በሚቆጣበት ጊዜ ራሱን መቆጣጠር የማይችል ከሆነ ይህ ሰው ደካማ ነው። ምክንያቱም በሚቆጣበት ጊዜ በሚናደድበት ጊዜ ራሱን መቆጣጠር የማይችል ከሆነ ዱንያ ላይም ሆነ ነገ በአኼራ የሚጎዳው የሆነን ነገር ሊሰራ ይችላል። በዱንያ ላይ የሚያጠፋውን ነገር ሊሰራ ይችላል። ነገ በአኼራ ደግሞ ከባድ የሆነ ቅጣት እንዲቀጣ የሚያደርገውን ነገር ሊሰራ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው በሚናደድበት ጊዜ ንዴቱን የሚቆጣጠር ከሆነ ምን ያህል ትልቅ የሆነ ፈضል እንዳለው ትልቅ የሆነ አጅር እንዳለው በሚገልጹበት ጊዜ ምን አሉ? መን ከظመ ገይظን ወሁወ ቃዲሩን ዐላ አን ዩነፊዘሁ ኸየረሁ ላሁ ምን አልሑር ልዒኒ ማሻ። አንድ ሰው ቁጣውን የሚውጥ ከሆነ ቁጣውን መፈጸም ቢፈልግ እየቻለ በቁጣው መሰረት የፈለገውን ነገር ማድረግ እየቻለ ነገር ግን ለአላህ ብሎ ንዴቱን ቁጣውን የሚውጥ ከሆነ ይህ ሰው ነገ በአኼራ አላሁ ስብሓናሁ ወተዓላ ከጀነት ሴቶች ከሑር አልዒኖች የፈለገውን ያህል ይሰጠዋል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። وعن سليمان بن سرد رضي الله عنه أنه قال سليمان ابن سرد يتبالوت منالو كنت جالسا مع النبي صلى الله عليه وسلم نبياتنا عليه الصلاة والسلام قال تكمل برالو ورجلان يستبان وأحدهما قد يحمر وجهه ሁለት ሰዎች እየተሰዳደቡ ነበር። እሳቸው ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ተቀምጠው እያለ ሌላ ሁለት ሰዎች እየተሰዳደቡ ከሁለቱ መካከል ደግሞ አንደኛው ፊቱ ቀልቶ ነበር። በቁጣ ምክንያት በንዴት ምክንያት ፊቱ ቀልቶ ነበር። ነቢያችን ዐለይሂ ሰላቱ ወሰላም ምን አሉ? ይህም ባዩበት ጊዜ ኢኒ ለአዕለሙ ከሊመተን ለው ቃለሃ ዘሀበ ዐንሁ ማ የጅድ። እኔ እኮ ቃላቶችን አቃለው አሉ። ይህ የተናደደ ሰው እነዚህ ቃላቶችን ቢላቸው በአንደበቱ እነዚህ ቃላቶችን ቢል ይሄ የሚያገኘው ንዴት ቁጣ ይወገድለት ነበር ይሄድ ነበር አሉ። ለው ቃለ አዑዙ ቢላሂ ሚነ ሸይጣን ረጂም ዘሀበ ዐንሁ ማ የጅድ። አዑዙ ቢላሂ ሚነ ሸይጣን ረጂም ቢል በአላሁ ስብሓናሁ ወተዓላ ከአላሁ ስብሓናሁ ወተዓላ ረሕመት እዝነት ከተባረረው ሸይጣን እጠበቃለሁ ቢል ይሄ የሚያገኘው ቁጣ ንዴት ይሄድለት ነበር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ አንድ ሰው በሚናደድበት ጊዜ በሸሪዓችን ማድረግ ያለበት ነገሮች እንዳሉ መጥቶልናል። ከዛ መካከል አንዱ አሁን በጠቀስነው ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩን አዑዙ ቢላሂ ሚነ ሸይጣን ረጂም ይበል በሚቆጣበት ጊዜ ያ የሚያገኘው ልቡ ላይ የሚያገኘው ቁጣ በአላሁ ስብሓናሁ ወተዓላ ፍቃድ ይወገድለታል ማለት ነው። ሚን ኸይሪ ኺሳል ልሙእሚን አን የኩነ በጢአ አልገضብ ሰሪዕ አሪዳ። ሙእሚን የሆነ ሰው ከጥሩ ባህሪዎቹ መካከል ሙእሚን የሆነ ሰው ሊገለጽባቸው ከሚገቡ ባህሪዎች መካከል አንደኛው ምንድን ነው? በጢኡ ልገضብ መሆን አለበት። ማለትም ተሎ የሚቆጣ መሆን የለበትም። ለቁጣ መፍጠን የለበትም።
ቁጣው በጣም ዘግይቶ የሚመጣ መሆን አለበት። ሰሪዕ الرضا ደግሞ መሆን አለበት። ተሎ የሚደሰት ትንሽ ነገር የሚያስደስተው ደስታው የፈጠነ መሆን አለበት እንጂ ሲቆጣ ተሎ እየተቆጣ ነገር ግን ደስታ ደግሞ ለመምጣት በጣም ብዙ ጊዜ የሚፈጅ መሆን የለበትም ማለት ነው። ስለዚህ አንድ ሰው በዚህ የሚሰራ ከሆነ እኔ ቁጣው በፍጥነት አይመጣም። እንደዛውም ደግሞ አንድ ሙእሚን የሆነ ሰው ጥሩ ነገር ካደረገለት በዛ ባደረገለት ነገር ትንሽ ቢሆንም እንኳን ያ ያደረገለት ነገር ያኒ ደስታው በፍጥነት ሊመጣ ይችላል ማለት ነው። يروى أن خياطا خاط للشافعي رضي الله عنه ثوبا من يبالال عند لبس سفي لسيدنا شافعي رضي الله عنه لبس سفالاتشو إهم سو من أدرجة فجعل كما واسعا وآخر ضيقا الجيون يلبساتشون الجيه عندنيون بتام سفي أدرجو عندنيون دقمو أهتأبب باتشو عندنيون طباب عندنيون دقمو سفي أدرجو سفالاتشو ليختبر أخلاقه إيه هو اللي يدرجو يشافعيين أخلاق سنة مقبار لما فتنو من يدرجالو إيه በተለምዶ አንዳንድ ሰዎች የሚቆጡበት የሆነ ድርጊት ነው። እንደዛውም ደግሞ ንቀት ነው የሚመስላቸው አንዳንድ ሰዎች ይሄ በሚደረግበት ጊዜ ተሎም ሊቆጡ ይችላሉ። በዛ ቁጣም አማካኝነት ሌላ የማይፈለግ ነገር ላይ ሊወድቁ ይችላሉ። ይሄም ሰው እንደዚህ አድርጎ ልብሱን ከሰፋላቸው በኋላ ሻፊዒ ረዲየላሁ ዐንሁ አዩት። ሻፊዒ ረዲየላሁ ዐንሁ ልብሱን ተረከቡት። فلما استلمه الشافعي لم يعنفه ሻፊዒ ልብሱን ሲረከቡ ይህን ሰው አልወቀሱትም፣ አልተቆጡትም። ምን አሉ? ነضع في واحد الكتب وفي الآخر الأقلام አሉ። ሱብሓነላህ በጥሩ ነገር ወሰዱት እሳቸው። ምን አሉ? በአንደኛው ሰፊ በሆነው እጅዬ ኪታቦችን እንይዛለን አሉ። ሰፊ በሆነው እጅዬ ኪታቦችን መያዝ እችላለሁ፣ ሰፊ ስለሆነ በዛ ኪታቦችን መያዝ እችላለሁ፣ ኪታብ ይይዝበታለሁ አሉ። በሌላኛው ደግሞ ጠባብ በሆነው እጅዬ ደግሞ መጻፊያዎችን እንደ እስክሪብቶ ያሉ መጻፊያ ለመጻፍ የሚያገለግሉ መሳሪያዎችን ለጽህፈት የሚያገለግሉ መሳሪያዎችን ይይዝበታል አሉ። ሱብሃንአላህ እሱ አኽላቃቸውን ለመፈተን ብሎ ነበር ያን ያደረገው። እሳቸው ያንን ያዩ ጊዜ አልተቆጡም፣ አልወቀሱትም፣ አልሰደቡትም። ይልቁንም ልብሱን እንደወደዱት አድርገው እንደዛውም ልብሱን እንደሚጠቀሙበት ያኒ እሳቸውን የሚፈልጉት ነገር የሚውል አድርገው ወስደውታል ማለት ነው። ስለዚህ ከነዚህ ከትላልቆች የምንወስደው እንደዚህ አይነት ባህሪዎችን እኛም ልንተገብረው እነሱን በእንደዚህ አይነት ባህሪዎቻቸው ልንከተላቸው ይገባል። አላሁ ስብሓነሁ ወተዓላ በሰማኑ ተጠቃሚዎች አድርገን። وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. ወንድም ነው ሸማ የማይነጠል በበላ الله ذو الجلال الله ذو الجلال ذو الجلال በአንተ ለመጣ ሰይፉ የጋለ የሰላ الله ذو الجلال الله ذو الجلال ذو الجلال አንተ ላይ ሲጫር ይነዳል ወዳጅ ገላ الله ذو الجلال الله ذو الجلال ذو الجلال አያይልኝ አጉልቶ አይኔ ልብ አይልም ንክሱ ጎኔ ጆሮ አልባነኝ የማልሰማ የምር ወዳጅ ካጣሁኔ ወንድም ገላ ወንድም ጥላ ወንድም ዘዴ ወንድም መላ የኑሮ ኑረ ጣሙ ለዛው ያለ ወንድም አይገዛ እንዲሁም እንዲህ ሆዲ ብሰናል
ለምን ዲም ብለው ይነካኩናል ኦሆ የት ነው መገናኛው የወዳጅ መገኛው አማረው ያሊቃ ውድ አድማጮቻችን እያዳመጣችሁ ያላችሁ ሳምንታዊ የሀበሻ እስላማዊ ሬዲዮ ነው። እንግዲህ ወንድም ኻሊዶ እንዳነሳው ለመልካም ስራችን መሰረቱ ያ መልካም ስራችን በእያንዳንዱ በየማንኛውም ነገር በማንኛውም ሁኔታ የምንሰራቸው ስራዎች ተቀባይነት የሚያገኙት ሸርጥ አለው፣ ቅድመ ሁኔታ አለው። ለዛም አላሁ ሱብሓነሁ ወተዓላ በቁርአን ላይ እንደገለጸልን ወመን ያዕመል ሚነ ሷሊሓት ሚን ዘከሪን አው ኡንሳ ወሁወ ሙእሚን ሙእሚን የሚል ሸርጥ አለ። ወንድም ይሁን ሴትም መልካምን በጎን ነገር የሰራ ነገር ግን ምን ሆኖ ሙእሚን ሆኖ። አንዳንድ ሰዎች እንመለከታለን ማንኛውም እኮ ኸይር የሰራ ያው የጀነት ነው ሲሉ እንመለከታለን። ላ እንደዛ አይደለም። እስልምና ቅድመ ሁኔታ ነው። ሙእሚን መሆን አማኝ መሆን ግዴታ ነው። ፈኡላኢከ የድኹሉነ አልጀነተ ወላ ዩظለሙነ ነቂራ እነዚህ ሰዎች ጀነት ይገባሉ፣ በዚህ በሰሩት ነገር በሰሩት ስራ ይመነዳሉ። ነገር ግን ምን እስከሆኑ ድረስ ሙእሚኖች እስከሆኑ ድረስ ይሄ የሰሩት ስራ ደግሞ ምንም አይቀነስባቸውም። ነገር ይህን የሰሩትን በዱንያ ላይ ሰበብ ያደረሱትን በአኺራ ጀዛአቸው ይሰጣቸዋል ይለናል አላሁ ሱብሓነሁ ወተዓላ። ነገር ግን አሕባቢል ኪራም ለዚህ ሁሉ መሰረቱ ኢማን እንደሆነ ጠንቅቀን ልናውቅ ይገባል። ማንኛውም ሃይማኖት ላይ ኩፍር ላይ ሲጨማለቅ ከርሞ ኩፍር ላይ ያለ አላሁ ሱብሓነሁ ወተዓላን የካደ ሆኖ እያለ ለምን የሰራውን ቢሰራ በሰዎች ዘንዳም ተወዳጅ እንኳ ቢሆን ላ የንፈዑሁ ምንም ጥቅም አይኖረውም። ለአኺራ ምንም ነገር ዘራ ብናኝ ያክል እንኳ ጥቅም አይኖረውም። ኢማን ግዴታ ነው፣ ቅድመ ሁኔታ ነው። ታዲያ በአላሁ ሱብሓነሁ ወተዓላ ማመን፣ በነቢዩ ዓለይሂ ሰላቱ ወሰላም ማመን፣ አላሁ ሱብሓነሁ ወተዓላን አውቆ መገዛት፣ ይህ ነው ነገ በአኺራህ ነጃ ሊያወጣን የሚችለው። ውድ አድማጮቻችን ይህንን የምናየው ምን ያሳየናል ወንድም ኻሊዶ? ዓቂዳ ላይ ተውሂድ ትምህርት ላይ አጥብቀን ልንማር እንደሚገባ፣ እውቀት እንደሚያስፈልገን፣ ካልባሌ ነገራቶች ከመጥፎ ነገራቶች ለመጠበቅ እውቀት እንደሚያስፈልገን። ምክንያቱም አንድ ሰው ኢማኑን ካጣ ሁሉንም ነገር እንዳጣ ነውና። ትልቁ ኒዕማ እኮ የሰው ልጅ ምንድን ነው? ኢማን ነው አይደል እንዴ? እስልምና ነው። አላሁ ሱብሓነሁ ወተዓላ ከሰጠን ኒዕማዎች በላጩ የመጀመሪያው እስልምናና እስልምና ነው። ነቢዩም እኮ ዓለይሂ ሰላቱ ወሰላም ምንድን ነው ያሉት? ኢነላሃ ዩዕጢ ዱንያ ሊመን ዩሕብ ወሊመን ላ ዩሕብ ወላ ዩዕጢ ልኢማና ኢላ ሊመን ዩሕብ አው ከማ ቃለ ዓለይሂ ሰላቱ ወሰላም። አላሁ ሱብሓነሁ ወተዓላ ዱንያን ለሚወደውም ይሁን ለማይወደውም ይሰጠዋል። ማለትም ኩፋሮችም ይሰጣሉ፣ ክብር ሆነው እንመለከታቸዋለን። ኢማንን ግን ለሚወደው እንጂ ለማንም አይሰጥም አላሁ ሱብሓነሁ ወተዓላ። ለዛ እኛ ሙእሚኖች አልሐምዱሊላህ ዲነል ኢስላምን ተሰጥተናል። ይህን እስልምናችንን ታዲያ ልንጠብቀው ይገባል። ስለዚህ ለሁሉም ነገር መሰረቱ ኢማን ነውና ኢማናችንን ከሚያፈርሱ ነገራቶች ራሳችንን ጠብቀን በዒባዳ ጠንክረን ጀነት የሚያስገባንን ነገር ልንሰራ ይገባል። ውድ አድማጮቻችን እንዳናረዝምባችሁ ወደ ቀጣዩ መሰናዶ እንለፍ። ኻሊዱ መርሐባ። የተከበራችሁ አድማጮቻችን እንግዲህ ያው ነገሩ ወንድሜ መሐመድ ነጂብ እንዳለው ነው። በቀጣይ ደግሞ ወደ አዲስ ጣዕም ፕሮግራማችን የምንሻገር ነው የሚሆነው። ይህ ተወዳጁ ሀበሻ እስላማዊ ሬዲዮ ምዕራፍ 273ኛው ሳምንታዊ ፕሮግራም ነው። አብራችሁን ቆዩ። አዲስ ጣዕም። በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም
የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ረሱሉላሂ አበን ረሱሉላሂ ብነን ረሱሉላሂ ጀዳ። ነቢያችን ዓለይሂ ሰላቱ ወሰላም አባት ሆነው፣ ነቢያችን ዓለይሂ ሰላቱ ወሰላም እንደ ልጅ ሆነው፣ ነቢያችን ዓለይሂ ሰላቱ ወሰላም አያት ሆነው፣ ረሱሉላሂ ጃራን ረሱሉላሂ ሰዲቀን ረሱሉላሂ ሐቢባ። ነቢያችን ዓለይሂ ሰላቱ ወሰላም ጎረቤት ሆነው፣ ነቢያችን ዓለይሂ ሰላቱ ወሰላም ጓደኛ ሆነው፣ ተወዳጅ ሆነው፣ ረሱሉላሂ ሰለላሁ ዓለይሂ ወሰለም ታጅራ ረሱሉላሂ ሰለላሁ ዓለይሂ ወሰለም ሙተዓሊመን ወሙዓሊማ። ነቢያችን ዓለይሂ ሰላቱ ወሰላም ነጋዴ ሆነው፣ ነቢያችን ዓለይሂ ሰላቱ ወሰላም አስተማሪም ተማሪም ሆነው፣ ረሱሉላሂ ሙሕሪመን ረሱሉላሂ ሙለቢያ። ነቢያችን ዓለይሂ ሰላቱ ወሰላም ሙሕሪም ሆነው፣ ነቢያችን ዓለይሂ ሰላቱ ወሰላም ለበይክ አላሁመ ለበይክ እያሉ፣ ረሱሉላሂ ሙሰሊያን ረሱሉላሂ ሷኢመን ረሱሉላሂ ሙፍጢራን ረሱሉላሂ ሙተሰሒራ። ነቢያችን ዓለይሂ ሰላቱ ወሰላም እየሰገዱ፣ ነቢያችን ዓለይሂ ሰላቱ ወሰላም እየጾሙ፣ ነቢያችን ዓለይሂ ሰላቱ ወሰላም ሰሑር እየበሉ፣ ረሱሉላሂ ቃኢደን ረሱሉላሂ ቃዲያን ረሱሉላሂ ፊሰማእ። ነቢያችን ዓለይሂ ሰላቱ ወሰላም መሪ ሆነው፣ ነቢያችን ዓለይሂ ሰላቱ ወሰላም ዳኛ ሆነው፣ ረሱሉላሂ ፊሰማእ ረሱሉላሂ ፊልአስዋቅ ረሱሉላሂ በይነ ናስ። ነቢያችን ዓለይሂ ሰላቱ ወሰላም ሰማይ ላይ እያሉ፣ ነቢያችን ዓለይሂ ሰላቱ ወሰላም በገበያ ቦታ ሆነው፣ ነቢያችን ዓለይሂ ሰላቱ ወሰላም በሰዎች መካከል፣ ረሱሉላሂ ፊል መስጂድ ረሱሉላሂ ፊ በይቲህ። ነቢያችን ዓለይሂ ሰላቱ ወሰላም መስጂድ ውስጥ ሆነው፣ ነቢያችን ዓለይሂ ሰላቱ ወሰላም ቤታቸው ውስጥ ሆነው። ከይፈ ካነ ረሱሉላሂ ሰለላሁ ዓለይሂ ወሰለም ፊ በይቲህ። ነቢያችን ዓለይሂ ሰላቱ ወሰላም ቤታቸው ውስጥ እንዴት ነበሩ? ነዓም ሁወ ረሱሉላሂ አለዚ አሰሰ ሃዚሂ ዳዕዋ። አዎን ነቢያችን ዓለይሂ ሰላቱ ወሰላም ይህንን ታላቅ ጥሪ የመሰረቱ ናቸው። ሁወ ረሱሉላህ ሷሒቡ ልኢንሽጋላት ልዓዚማ። ነቢያችን ዓለይሂ ሰላቱ ወሰላም የትልቅ ሥራ ባለቤት ናቸው። ሁወ ረሱሉላህ አለዚ ነሸረ ዲነ ወነሸረ አልሐዳረተ ወነሸረ አልፈህመ ሰሊም ወነሸረ ልኢዕትዳል። ነቢያችን ዓለይሂ ሰላቱ ወሰላም እሳቸው ናቸው ዲንን ያስፋፉ፣ ትክክለኛ የሆነ አረዳድንና ፍትህን ያሰፈኑ ታላቅ ነቢይ ናቸው። ወመዓ ዛሊክ አውላ በይተሁ እህቲማመን ወዒናያ። ከዚህም ጋር ግን ነቢያችን ዓለይሂ ሰላቱ ወሰላም ለቤታቸው ለየት ያለ የሆነ ትኩረትን ሰጠው ነበረ። ሁወ ረሱሉላህ ሰለላሁ ዓለይሂ ወሰለም አለዚ ካነ ከሲረ ተዋዱዕ። ነቢያችን ዓለይሂ ሰላቱ ወሰላም እጅግ በጣም ተናናሽ የነበሩ ናቸው። ወካነ ከሲረ አልከረም፣ እንዲሁም በጣም ለጋስ ነበሩ። ወካነ ከሲረ አልሉጥፍ ወጢብ፣ እንዲሁም በጣም ለስላሳና ምቹ የነበሩ ነቢያችን ዓለይሂ ሰላቱ ወሰላም። ታዲያ እኒህ ታላቅ ነቢይ ከይፈ አከል፣ እንዴት ነው የበሉት? ወከይፈ ሸሪብ፣ እንዴት ነበር የጠጡት? ወከይፈ ቃመ ወከይፈ ቀዓድ፣ እንዴት ነበር የቆሙት? እንዴት ነበር የተቀመጡት? ከይፈ ተከለም ከይፈ ተበሰም፣ እንዴት ነበር ሲናገሩ የነበረው?
እንዴት ነበር ፈገግታቸው? كيف سجد كيف دعا سجود ሲያረጉ እንዴት ነበር? ዱዓ ሲያረጉስ እንዴት ነበር? كيف صام كيف أفطر እንዴት ነው የጾሙት? እንዴት ነው ሲያፈጠሩት? كيف نام መኝታቸውስ እንዴት ነበር? كيف تزوج رسول الله صلى الله عليه وسلم نبياتنا عليه الصلاة والسلام እንዴት ነበር ያገቡት? كيف كلم أولاده وكيف عامل أحفاده ልጆቻቸው ጋር እንዴት ነበሩ? ነብያችን عليه الصلاة والسلام የልጅ ልጆቻቸውስ ጋር እንዴት ነበሩ? كيف كان مع زوجته في بيته وكيف كان معها خارج بيته ነብያችን عليه الصلاة والسلام ከባለቤታቸው ጋር ቤት ውስጥ እንዴት ነበሩ? ከቤት ውጭስ እንዴት ነበሩ? كيف كان مع صحبته ومع رفقته ከጓደኞቻቸውና ከአስሐቦቻቸው ጋር ነብያችን عليه الصلاة والسلام እንዴት ነበሩ? رسول الله كيف كان في تجارته ነብያችን عليه الصلاة والسلام ንግዳቸው እንዴት ነበር? رسول الله كيف كان مع أعدائه ነብያችን عليه الصلاة والسلام ከጠላቶቻቸው ጋር እንዴት ነበሩ? رسول الله كيف كان على المنبر وكيف كان في خطبته ነብያችን عليه الصلاة والسلام منبر ላይ ሲወጡ እንዴት ነበሩ? خطባቸውስ ምን ይመስል ነበር? رسول الله كيف كان في قضائه وفي حكمه ነብያችን عليه الصلاة والسلام ፍርድ ሲሰጡና ፍርድን ሲያካሂዱ እንዴት ነበሩ? رسول الله كيف كان في غضبه وكيف كان في تبسمه ورضاه ነብያችን عليه الصلاة والسلام ሲናደዱ እንዴት ነበር? ፈገግታቸውስ ምን ይመስል ነበር? የሆነ ነገር ሲወዱስ እንዴት ነበር? حبيبي رسول الله ما أحلى رسول الله أتمنى لو كنت معنا في هذه الأيام نفطر معا نبياتنا عليه الصلاة والسلام بأهون زمن أن يقاهونو عند لا يبيفتروا أنمن يالان أبران يبلان أبران قداتنا إياوايناتشو بنك أمامات دسيلانال نبياتنا عليه الصلاة والسلام أبرون هونو በዚህ ጊዜ የሚከሰተ የሆነውን ጭንቀት እየተከሰተ ያለውን አህዋል እየተከሰተ ያለውን ችግር ለሳቸው ያዋየናቸው እሳቸው መፍትሄ ቢሰጡን እንመኛለን نقول يا رسول الله ضاقت حيلتنا وأنت وسيلتنا أدركنا يا رسول الله እሳቸው ከጥጋችን ሆነው አንቱ የአላህ መልእክተኛ ሆይ ሐሳብና መላ ሁሉ ቸግሮናል አንቱ ናችሁ መንገዳችንና ድረሱልን ብንላቸው ምን ያክል እንመኛለን ረሱሉላህ ሰለላሁ ዐለይሂ ወሰለም مع كثرة انشغالاته كان يلاطف زوجاته في بيته ታዲያ እኒህ ታላቅ ነቢያችን ዐለይሂ الصلاة والسلام ካላቸው ከባድ የሆነ ስራና እንሽጋላት ጋር ግን ቤታቸው ጋር ከሚስቶቻቸው ጋር በጣም ጥሩ የሆነ ግንኙነት ነበራቸው كان لطيفا وكان حسن العشرة والمعشر ነብያችን عليه الصلاة والسلام በሚያናግሯቸው ሰዓት ሚስቶቻቸው በጣም የተረጋጉ ነበሩ እንዲሁም በሚያደርጉት ሙዓመላም ከሚስቶቻቸው ጋር በጣም ጥሩ የነበሩ ነበሩ دخل يوما بيته في يوم عيد ታዲያ ለዚህ ምሳሌ ከሚሆነን ውስጥ አንዴ ነብያችን عليه الصلاة والسلام የዒድ ቀን ወደ ቤታቸው ገቡ وكان السودان يلعبون في المسجد መስጂድ ውስጥ ታዲያ የነብያችን عليه الصلاة والسلام መስጂድ ውስጥ ማለት ነው መልካቸው ጥቁር የሆኑ ሰዎች መስጂድ ውስጥ የተለያዩ ስራዎችን ይሰሩ ነበር ከፊሎቹ መዳህ ያደርጋሉ ከፊሎቹም እግሮቻቸውን ያነሱ እየተንቀሳቀሱ ሐድራ መሳይ የሆነ ነገር ይሉ ነበር فنظر رسول الله صلى الله عليه وسلم إلى زوجته وحبيبته عائشة رضي الله عنها
ታዲያ እኒህ ታላቅ ነቢያችን አለይሂ ሰላቱ ወሰላም ወደ ተከበረችው ባለቤታቸው ሰይደቱና ዓኢሻ ረዲየላሁ ዐንሃ ተመለከቱና እንዲህ አሏት ቃል አቱሒቢና አን ተንዙሪ እነዚህ ሰዎች የሚሰሩትን ስራ ማየት ትወጃለሽን አሏት ቃለት ነዓም አዎ ወዳለሁ አለች ሰይደቱና ዓኢሻ ረዲየላሁ ዐንሃ قالت سيدة عائشة فأردفني رسول الله صلى الله عليه وسلم وراءه وجعلت وجهي على كتفه صلى الله عليه وسلم ታዲያ ምን ትላለች ነብዩና አለይሂ ሰላቱ ወሰላም ተከትዬ ሄድኩና ከኋላቸው ሆኜ ይህንን አገጬን እሳቸው ትከሻ ጋር አስቀምጬ ወአልሰቅቱ خدي بخد النبي عليه الصلاة والسلام ጉንጮቼን በነብዩ አለይሂ ሰላቱ ወሰላም ጉንጮች አስደግፌ መመልከት ጀመርኩ ትላለች ከዛም እየተመለከተች حتى ملت እሷ እስኪሰለቻት ድረስ ነብያችን አለይሂ ሰላቱ ወሰላም ምንም አላሏትም ነበር قال لها النبي عليه الصلاة والسلام حسبك ከዛም የመሰልቸት ምልክት ሲመለከቱ ነብዩ አለይሂ ሰላቱ ወሰላም እንዲህ አሏት በቃሽ ወይ قالت نعم አዎ በቅቶኛል አለች قال فاذهبي اذا ከበቃሽማ ሂጂ አሏት ነብዩ አለይሂ ሰላቱ ወሰላም رسول الله صلى الله عليه وسلم صاحب الدعوة العظيمة ታዲያ እኒህ ታላቅ ነብይ የዚህ ታላቅ ጥሪ ባለቤት ما قال أنا منشغل عندي هموم كثيرة وعندي أمور مهمة አላሏትም ሰይደቱና ዓኢሻን እኔ በጣም ብዙ ስራ አለብኝ በጣም ብዙ ሐሳብና ጭንቀት አለብኝ አላሏትም ما قال تكلمين مثلي بهذه الطريقة أما تستحين مني እኔን የመሰለ ሰው በዚህ አይነት መልኩ ታናግሪያለሽ አታፍሪ ምን አላሏትም نعم هذا رسول الله صلى الله عليه وسلم عادته أحسن العادات أون نبياتنا عليه الصلاة والسلام عاداوቻቸው ስራዎቻቸው ከስራዎች በሙሉ የተሻሉና ምርጦች ናቸው وأخلاقه أرفع الأخلاق أخلاقاتهم نبي عليه الصلاة والسلام ባህሪያቸውና ስነ ምግባራቸው የባህሪያቶች በሙሉ ቁንጮ ናቸው رسول الله صلى الله عليه وسلم كله بركة حياته بركة نبي عليه الصلاة والسلام كل مناتهم بركة بيتاتهم بركة نبروا وقد سئلت زوجته عن حاله في بيته ባለቤታቸው ነብዩ አለይሂ ሰላቱ ወሰላም ቤታቸው ውስጥ ስለነበራቸው ሐል ተጠይቀው እንዲህ ብለው መልሰው ነበር قالت كان بشرا من البشر نبي عليه الصلاة والسلام ቤታቸው ውስጥ ሲሆኑ እንደማንኛውም ሰው ነበሩ يخصف نعله ويحلب شاته ويخيط ثوبه ፍየሎችንና በጎችን ያልቡ ነበር ጫማዎቻቸውን ይሰፉ ነበር ልብሶቻቸውንም እንደዚሁ هذا رسول الله صلى الله عليه وسلم እኒህ ናቸው የነብያችን አለይሂ ሰላቱ ወሰላም صلى الله على محمد صلى الله على 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 يا عندنا سمات تساسا صلى الله على سيدي فكر قبلة صلى الله على صلى الله على محمد صلى الله على صلى الله على محمد صلى الله على لا من لا عنجي زرك صلى الله على قالوا من لا يدلم صلى الله على صلى الله على محمد صلى الله على صلى الله على محمد صلى الله على أزنة رحمة الملاك يولا لا يوتقلالا صلى الله على صلى الله على محمد صلى الله على صلى الله على محمد صلى
ሐሳብ ጭንቀቱ ላለሙ ሰለላሁ ዐላ አተፈጠረው ጠቅላላ ሰለላሁ ዐላ ሙሐመድ ወለላው ነቢይ ሰለላሁ ዐላ ሙሐመድ ሰለላሁ ዐላ ቢሸር ነው እንጂ ለአስሐቡ ሰለላሁ ዐላ አቶ እንዳይመስልህ መራቡ ሰለላሁ ዐላ ሙሐመድ ጌታዬ ዋዬ ሰለላሁ ዐላ ሙሐመድ ሰለላሁ ዐላ ድንጋይ ያሰረው ሰይዲ ነው እኮ ሌላ ሊያበላ ሰለላሁ ዐላ ሙሐመድ ኢማማው ነቢይ ሰለላሁ ዐላ ሙሐመድ ሰለላሁ ዐላ ተጉዞ ሶፎ ዞልዋሬ ሰለላሁ ዐላ አይንቅም ድሃ ጥሬ ሰለላሁ ዐላ ሙሐመድ ሰለላሁ ዐላ ሙሐመድ ሰለላሁ ዐላ አማላጃችን አይነታ የኡማው ጥጋብ ፎይታው ሰለላሁ ዐላ ሙሐመድ ወዳጅ ነቢይ ሰለላሁ ዐላ ሙሐመድ ሰለላሁ ዐላ የእንስሳን ብሶት ይሰማል ሰለላሁ ዐላ ምንነት በሶ ያኸትማል ሰለላሁ ዐላ ወደ ቀደመው ርዕሳችን ስንመለስ በአላሁ ተባረከ ወተዓላና በመልእክተኛው ማመን መልካም ስራ ተቀባይነት ይኖረው ዘንድ ሸርጥ ወይንም መስፈርት ቅድመ ሁኔታ መሆኑን እንግዲህ ያብራራን ነበር። ይህንን ስናወራ አንድ ታሪክን ወደ ኋላ መለስ ብዬ ወደ እናንተ ማድረስ ፈለግኩኝ። በነቢዩ አለይሂ ሰላቱ ወሰላም ዘመን ነው እንግዲህ አንድ ሰው ነበር በአላሁ ተባረከ ወተዓላና በመልእክተኛው አላመነም። ነገር ግን ይህ ሰው እንግዲህ ኸይር ስራን በጣም አብዝቶ ይሰራ ነበር። ታሪክ የሚናገሩ ዑለማዎች እንደጠቀሱት ሐታ ድሮ ሰዎች መንገድ ጉዞን በሚወጡበት ሰዓት እኮ በግመል ወይንም በፈረስ ነበርና መንገድ ላይ ያሉ ከፈረሱ ወይንም ከግመሉ ሳይወርዱ ዛፍ ላይ ምግብን ማንሳት እንዲችሉ ውሃን የሚጠጣን ነገር በእጃቸው ይዘው እንዲያልፉ ከግመላቸው እንኳን ሳይወርዱ ባሉበት እየሄዱ እንዲከደሙ በየቦታው እንኳን መጠጥን ምግብን ለሰው ልጅ ለጉዞ የሚያስፈልጉ ነገሮችን እንኳን እስከ ማንጠልጠል እስከ ማስቀመጥ የደረሰ ሰው ነበረ። ነቢዩም አለይሂ ሰላቱ ወሰላም ይህንን ክስተት የተመለከተችው እናታችን ዓኢሻ ረዲየላሁ ዐንሃ ለነቢዩ ሰለላሁ ዐለይሂ ወሰለም ምን አለቻቸው? ስለዚህ ሰው ሁኔታ በየውመል ቂያማ እንዴት ነው ወይንም በአኺራ የዚህ ሰው የሚያገኘው ነገር አለ ወይ ብላ በምትጠይቅበት ሰዓት ነቢዩ አለይሂ ሰላቱ ወሰላም ምንም ነገር የለውም አሏት። ወአንድም ቀን ያው ሻሃዳ ይዞ ሙስሊም ሆኖ አላሁ ተባረከ ወተዓላ እባክህ ጌታዬ ሆይ በዛ በጭንቁ ቀን በዕለተ ትንሣኤ በቂያማ ቀን ወንጀሌን ማርልኝ እንኳን አላለም። ሙስሊም ሆኖ አላህን ማህርታ አልጠየቅም። ያኒ ምን ማለት ነው? ባለበት በኩፍሩ ሆኖ አላህን ማረኝ አላለም ማለት ሳይሆን ወደ ኢስላም አልገባም፣ ኢማን የለውምና ይህ ሁሉ የምታየው መልካም ስራ ውጩን ስታየው መልካም ስራ ነው። ነገር ግን ሰውየው ኸይር ስራው ወይንም ይሄ የሰራው መልካም ስራ ሊጠቅመው የሚችለው በአላሁ ተባረከ ወተዓላ ካላመነ በዱንያ ነው። ያው በሐዲሱ እንደመጣልን ካፊር ወይንም በአላህ ያላመነ ሰው እሰራለሁ ብሎ በሚያስበው መልካም ስራ ነው አላሁ ተባረከ ወተዓላ በዚህ በዱንያ ላይ የሚያገኘውን የሚያጠቃቅመው ወይንም አላሁ ተባረከ ወተዓላ የሚሰጠው ማለት ነው። እዚህ ዱንያ ላይ ብቻ ነው የሚያበቃው። አማ በአኺራ ምንም ሚስቃለ ዘራ የሚያገኘው የጎመን ዘር ፍሬ የምታክል እንኳን የሚያገኘው ነገር የለም። ምክንያቱም በአላህና በመልእክተኛው አላመነምና ብለው እንግዲህ ነቢዩ አለይሂ ሰላቱ ወሰላም የነገሩበት ክስተት አለ። እኛም ራሳችንን መፈተሽ ያስፈልጋል ማለት ነው። የተከበራችሁ አድማጮቻችን፣ በቀጣይ ደግሞ ከእናንተ ከውድ የሐበሻ ሬዲዮ አድማጮቻችን የመጡ ጥያቄዎችን በተወዳጅና ዓለም አቀፍ ዳዒ በዶክተር ሼክ አቡበከር ሱለይማን አስመልሰን ወደ እናንተ ምላሾቻችሁን የምናጋራበት ፕሮግራም ይሆናል። አብራችሁን ቆዩ። የአድማጮች መድረክ። በዚህ ፕሮግራማችን ከውድ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። የተከበራችሁ አድማጮቻችን አሁን ደግሞ ከናንተ የመጡ ጥያቄዎችን ለተወዳጁና ዓለም አቀፍ ዳዒ ለዶክተር ሼክ አቡበከር ሱለይማን አድርሰን ምላሾቻቸውን የምናጋራበት ሰዓት ላይ ነው የምንገኘው። የመጀመሪያው ጥያቄ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሐበሻ ሬዲዮ አዘጋጆች እንዴት ናችሁ? እኔ አልሐምዱሊላህ። ለምታደርጉልን ኸይር ስራ አላህ ይቀበላችሁ። በመቀጠልም ጥያቄ ነበረኝ። ሐይድ በወር 2 ጊዜ ነው የሚመጣው። ማለቴ
ለመጀመሪያ ሐይድ ጨርሼ የንጽህናዬ ጊዜ 15 ቀን ሊሞላ 1 ቀን ወይንም 2 ቀን ሲቀር ይመጣል። እኔ ደግሞ የትኛው ነው ሐይድ የትኛው ነው እስቲሓዳ ደም የሚለውን መለየት አልቻልኩም። ምክንያቱም ከለሩም ሽታውም አንድ አይነት ነው። በዚህ ሁኔታ ብዙ ጊዜ ሶላቴንም አቋርጣለሁ። ለመውላና አድርሱልኝ። ሁለተኛ ጥያቄ የሐይድ ጊዜ ደም ነክቶት የመነቸከ ልብስ ለብሰን ሶላት ብንሰግድ ይበቃል? ማለትም ብናጥበውም ከለሩ አይለቅምና ይላል። ሐይድ ትልቁ የ15 ቀን ጊዜ ነው። ከዚያ በላይ የሆነ ሐይድ አይኖርም። ነገር ግን በወር ውስጥ የተወሰነ ጊዜ ደም ካየች በኋላ ከዚያ በኋላ 15 ቀን ቆይቶ ከንጽህና ጊዜ በኋላ 15 ቀን ንጽህና ቆይታ በኋላ ተመልሶ ይመጣ ከሆነ ምንም ችግር የለም። ቀጣዩን ሐይድ ማለት ይቻላል። ያው ሂሳቡን ስናሰላው ወሩ ሳይወጣ ሌላ ሐይድ መጣ ለማለት ከሆነ ይሆናል እንጂ አንድ ወር 30 ቀናት ሁለት ሐይድንና ሁለት ጧሃራን አይችልም። ለምንድነው ሲባል 15 የንጽህና ጊዜ ካለ አቀሉል ሐይድ ደግሞ አንድ ቀን ከነሌሊቱ ስለሆነ ይሄንን አያስተናግድም ማለት ነው። ነገር ግን አንድ ጊዜ አንድ የተወሰነ ቀናት ሐይድ አይታ ከዛ 15 የንጽህና ቀን አይታ ከዚያ በኋላ ደግሞ ሐይድ የሚመጣ ከሆነ ምንም ችግር የለውም። ቀጣዩ እንደ ሐይድ ነው የሚቆጠረው። ይሄንን በደንብ ማሰብ ያስፈልጋል። እስቲሓዳ በሚሆንበት ጊዜ 15 ቀን ሳይሞላ ግን ደም ከመጣ ይሄ እስቲሓዳ ነው የሚባለውና ሶላት ማቆም አይቻልም። እስቲንጃ ያረጋች ሶላቷን መቀጠል ነው ያለባት። የሐይድ ደም ይነካው ማንኛውም ነጃሳ ይነካው ልብስ ማጠብ እስከቻልነው ድረስ ፈትገን አጥበን ከዚያ በኋላ የቀር አፈር ካለ በተወሰነ መልኩ የሆነ ኸፊፍ የሆነ ከለር የሚቀር ከሆነ ይቀር ይባላል፣ ይታለፋል ማለት ታጥቦ በማይለቅበት መልኩ ከሆነ መልቀቅ የሚችል ነገር ከሆነ ግን ማስለቀቅ ግዴታ ነው። ሁለተኛው ጥያቄያችን እንዲህ ይላሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሐበሻ ጀግኖች ኡስታዞች እንዲሁም መውላና እንዴት ናችሁ? ለምታደርጉልን ውለታ እንዲሁም ከጭንቅ ለምትገላግሉን ኸይር ስራችሁን አላህ ይመንዳችሁ። ጥያቄ ነበረኝ፣ ኢንሻአላህ እንደምታብራሩልኝ ተስፋለኝ። ጓደኛዬ ያለችው ስደት ላይ ነው። ያው እንደምናውቀው የተሻለ ኑሮ ፍለጋ እና ለባሏ ብር ላከችለት። ላኪልኝ ልስራ ብሏት ከዛ ብሩን አጠፋው። አሁን ደግሞ ቦታ እንግዛ ተባብለው እኔ ሀገር ካልሆነ ብሎ አፈረሰ። ከትንሽ ቀናቶች በኋላ ደግሞ አንቺ ያለሽበት ቦታ እንገዛለን፣ ግን ይህንን የምናደርገው የምንነግድበት ብር ልከሽልኝ ነው፣ እኔም እየሰራሁ እንዳግዝሽ አላት። እሺ ከጠነከርክ ብላ የሚሰራበት ብር ላከችለት። ስራ ሊጀምርና ቦታውንም እንዲገዛ ተስማምተው ከላከችለት በኋላ እርሱ ሌላ ሴት አግብቶ እየኖረ ነው። እርሷም ከእርሱ ጋር መቀጠል አልፈለገችም። ምን ማድረግ ነው ያለባት? ሌላኛው ጥያቄ አንተ ካገባህ ኒካህ አውርድልኝ፣ እንዲሁም የሰጠውህን ብር ለንግድ የላኩልህን ብር መልስልኝ አለችው። ይህንንስ ማለቷ ወንጀል ይሆንባታል እንዴ? ሁለተኛ ጓደኛዬ በሆነ ጉዳይ እያወራችኝ መካከል ላይ አላህ እንዳይሰማብኝ እንጂ እንዲህ ነው ብላ ወሬዋን ቀጠለች። እኔም ደነገጥኩኝና እረተይ አላህ አይሰማኝ አይባልም፣ እረተይ አላህ አይስማኝ አይባልም፣ አላህ የሚደበቅበት የለም ስላት አወርሱማ ማለቴ ምናምን አለችኝ። ምንም የዲን እውቀት የላትም፣ ኢማኗ ላይ ጉዳት አለውና እርሷም ባለትዳር ነች። ሀገር ገብታ ወለዱ። እንዴት ይታያል? ለማስረዳት ከባድ ነው። መስቀል ያንጠለጠለ ብቻ ነው ካፊር አድርገው የሚያዩት። እናም ፍርዱ ምንድን ነው? ጓደኛዬ እርሷም ባሏም ምንም ስለ ዲን እውቀት የላቸውም። ተጋብተው እየኖሩ ከዕለታት አንድ ቀን ባሌ አንቺን ላገባ ስል ብቻዬን የኤችአይቪ ምርመራ አድርጌ ነበር፣ ቢገኝብኝ አላገባሽም ብዬ ወረቀት እቃያችሁ ጥዬ ከሰፈር የለቅቄ መስቀል አንጠልጥዬ እየሸቀልኩ እኖር ነበር አለኝ አለችኝ። የነገራት ከወለዱ ከ2 ዓመት በኋላ ነው። ይሄ እንዴት ይታያል በሸሪዓ? አምስተኛ አዲስ የተጋቡ ሰዎች ከሙሽራቸው ወጥተው ባልየው እንዲህ ሲል ሰማሁ አለች ሴቷ። የወንድሙን ልጅ ሐረካት በመመልከት እንዲህ አላት፣ አንቺን እኮ አሳስቶ ሴት ያረገች ሲል ሰምቻለሁ። ሕክሙ ምንድን ነው? ባሏ የዲን እውቀት የለውም፣ ኢማኑን ይጎዳዋል ከተባለ እርሷ ከሰውየው ወልዳለች። እርግዝናው የተፈጠረው ከመናገሩ በፊት ይሁን በኋላ
አላስታውስም አለች። የሰውየው ልጅ መባል ይቻላል ወይ? የመጀመሪያው ጥያቄ ያው እሱ ገንዘብ ከሷ ተቀብሎ ያንን ገንዘብ ሊነግድበት በላይ ሰጠችውን ገንዘብ ሚስት አግብቶ መኖር ዙልም ነው ይሄ። በዚህ ምክንያት ገንዘብ ይመልስልኝ ሐቄ ነው መልስልኝ ብትለው ትችላለች። ያኔ እንዲህ አይነት ነገሮች ሲፈጠሩ ኒካሁን በተመለከተ ሌላ ምክንያት ያስፈልጋል። ጦላቅ ለመጠየቅ ማከላቸው ላይ የነበረው ኒካህ እንዲቋረጥ ይሄኛው እንደ ዋና ምክንያት ተደርጎ ሊቆጠር አይችልም። ነፈቃ ወይም የመሳሰሉት እሱ ላይ ወጅቦበት ማድረግ የሚጠበቅበትን ነገር ሳያረግ ከቀረ ያንን መሰረት አድርጋ ልትጠይቅ ትችላለች። ይሄ ሰው በባልነት እኔ የሚያስተዳድር አይችልምና ይፍታኝ ብላ ኒካሁ እንዲያወርድላት ልትጠይቅ ትችላለች ማለት ነው። አንድ ሰው ወልዒያዙ ቢላህ አላህ እንዳይሰማብኝ ካለ ይሄ ከኢባን ያስወጣዋል። ምክንያቱም አላህን አያውቅም። ይሄ ሰው ከአላህ የሚደበቅ ነገር ያለ ከመሰለው ምናልባት አንድ ሰው እንደው መጥፎ ነገር አላወራም አላህ ይሰማልና እኔ መጥፎ አልናገርም ማለት ከሆነ ችግር አልነበረውም። ያኔ አላህ መጥፎ ስትናገር አይስማህ ይባላል። ቢማዕና አትናገር እንደማለት ነው። እሷ ግን እንደው አይስማብኝና ብሎ ወይም እንዳይሰማብኝ ብሎ ለመደበቅ መሞከር ወይም ደግሞ እቺን ብቻ አይስማብኝ ማለት የአላህን ሰሚዕነት አለማወቅ ነውና እምነት ላይ ጉዳት አለው። ኤችአይቪ ቢገኝብኝ ኖሮ መስቀል አንጠለጥልና እንደዚህ የሸቀልኩ ኖራለሁ ያለው ሰውዬ መስቀል ማንጠልጠል የሚለው መክፈር ከሆነ የቀሰደው ይሄ ሆኖ ቢሆን ኖሮ ከፍር ነበር ያለ ሰው የዛን የሆኑ ከፍሯል። ይሄን በነየተበት ሰዓት ምናልባት መስቀል ማንጠልጠል የሚለውን በዚያ ማዕና ካልወሰደው ግን ሌላ ማዕናን አስቦ ከሆነ የተናገረው አላሁ አዕለም ምን አይነት ማዕና ሊሆን እንደሚችል እንደዛ ከሆነ ምን حيث الاعتقاد አይጎዳም። ለምሳሌ ያኒ ብሎ ማንጠልጠሉን ብቻ ዑለማዎች ተዓዚም ካላረገው ወይም ደግሞ ኢህቲራም ክብር ካልሰጠው ወይም በረካ አለው ካላለ ወይም ሐላል ነው ካላለ አይከፍርም ስለሚሉ መስቀል አንጠልጥዬ ሲል ግን ከፍሬ ለማለት ፈልጎ ከሆነ ይሄ ኩፍር ነው። ምናልባት ይሄ ነገር የተከሰተው ከጋብቻ በፊት ከሆነ ጋብቻው ራሱ ትክክል አይሆንም ሸሃዳ ይዞ እስካልተመለሰ ድረስ። ምክንያቱም ዛሂሩ እንደዛ አይነት ነገር ነው። ከመውለድ ከወለዱ ከሁለት ዓመት በኋላ ነው ይሄ ነገር የሆነው። የተናገረው ግን ከዚያ ቀድሞ ነው። ባናገባሽ ኖሮ እንደዚህ ላረጋ አስቤ ነበር ካለ ያን ይሁኑ ወልዒያዙ ቢላህ ኩፍር ነይቶ ከነበረ ሸሃዳተን ይዞ እስካልተመለሰ በኩፍሩ ላይ እንዳለ ይታሰብበታል ማለት ነው። አንድ ሰውን ሴትን ተሳስቶ ነው ሴት ያደረጋት ያለ ሰው አላህን ተሳስቶ ነው ሴት ያደረጋት ያለ እንዴ ሐረካቷን በማየት ወይም ወንድን የሆነ ሴትነት ባህሪ ሲታይበት ይሄን ተሳስቶ ነው ወንድ ያደረገው ያለ ሰው ከእስልምና ወጥቷል፣ ካፊር ነው ወልዒያዙ ቢላህ። ይሄ ሸሃደተን አድርጎ ካልሆነ አይመለስም። እንዲህ አይነት ነገር የተናገረው ከኒካህ በፊት ከሆነ ወይም ከመውለዳቸው በፊት ከሆነ ያው ያ የሚወለደው ልጅ እሱ ተብሎ አይጠራም ማለት ነው። በሐላል አልተረገዘም። ሶስተኛው ጥያቄያችን እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጥያቄ ነበረኝ። ስልክ እያወራን የሆነን ሰው ለምን ደረስነትህን ተው ካልኩት አብሮት ያለው ሰው ትቶኮ ቄስ ሆኗል አለኝ። ዓቂዳውን ይጎዳዋል እንዴ? ሁለተኛ እህቴ ጋር እያወራን ስለ ወንድማችን ለራሱ እኮ ምንም አያቅም አልኩ። ምን ያቃል አላህ የበደለው አለችኝ። አረ እንዲህ አይባልም አልኳት። እርሷ አላህ ነው የሚያሳውቀው የሚበድለው ማለች። ይህስ? ሶስተኛ ሕፃን ሆኜ ብዙ ሰዎች ልጆቻቸው ሩሄን ሊያወጣው ነው አዝራኢል ሲሉ ሰምቻለሁ። ይህስ? አራተኛ አረብ ሀገር አብራኝ የምትሰራ ነበረች። ለሁለታችንም ማዳም ሀዲያ ሰጠችን። ከዛ ጌጡ ላይ አረበኛ የተጻፈ አለ። አላህ ነው የሚለው አልኳት። ግን አይደለም ጽሑፉ። ከዛ ሰጠችኝ። እርሷ ካፊር ናት። ትንሽ ቆይተን እኔ ተሳፈርኩኝ።
ደርስ ሰማ ሐራም መሆኑን አወቅኩ። መታለች ሲሉኝ ያለሁበት ሀገር በስልክ ነገርኳት። አላህ ነው ብዬ የተቀበልኩሽን ብሩን ወይንም ያንኑ ልላክልሽ አልኳት። ሰጥቸሽ ነው ወዳጅ አለችኝ። ግን ጽሑፉ አላህ አይደለም የሚለው አልኳት። ምን ላድርግ? ዕቃውን ልጣለው? ትዝ ሲለኝ ጸጸታለሁ። አንድ ሰው ደረስነትን ትቶታል ቄስ ሆኗል የሚል ሰው ያኒ ምናልባት በተናገረበት ሰዓት በዛች ሰዓት ያስበውን ማዕና ይታያል። አንዳንዴ ቄስ ሆኗል ሲል ከፍሯል ከሆነ ወላሂ ቢላህ ያለ ሐቅ ማክፈር ነው የሚሆነው። አይ እንደዛ ሳይሆን ቄሶች ላይ የሚታዩ አንዳንድ ባህሪያቶች ይታዩበታል ማለት ከሆነ ለተሽቢህ ገንዘብ ላይ መንጠልጠል ምናምን እንደዚህ ገንዘብ ማሳደድ እንዲህ አይነት ነገሮች ይታይበታል ሊሆን ይችላል። ወይም ሌላ ማዕና አላውቅም። ቄሶች ላይ የሚታዩ አይነት ባህሪዎች ከኩፍሩ በስተቀር ሌላ ያሉት እንደዛ ከሆነ ምን حيث العقيدة ጉዳት የለውም። አንዳንዶች አላህ ይነጥቃል ይሰጣል ማለት ይበድላልም ይከሳልም የሚሉት ነገር አላቸው። እሱ ነው አላህ ነው የሚያሳውቀውም የሚበድለውም። የሚበድለው ሲሉ ዙልም በደል በሚለው በእኛ ሳቢ ሳይሆን ኢንማ የሚነጥቃውም የሚነሳውም የሚሰጠውም እሱ ነው ማለት ፈልገውበት ከሆነ እምነትን አይጎዳም። በደል በሰው በሚፈሰረው አፈሳሰር ዙልም የሚባለው በሐቂቃው ማዕና ከሆነ ነው እምነትን የሚጎዳው። አዝራኤል ሩህን ላወጣው አዝራኤል ነው ሲሉ ሰምቻለሁ የሚለው የታወቀ ነው። ምናልባት ልጆቻቸውን ይሄ ልጅ እና አዝራኤል ሩህን ሊያወጣው ነው እንዲ የሚሉ ከሆነ ያው ኢንባቢ ተሽቢህ ሩህን የሚወስደው አዝራኤል ስለሆኑ በቃ ለሞት ምክንያት ሊሆንብኝ ነው እንዲህ ልጅ ያሰቃየኛል የሚል አይነት ነገር ከሆነ አይጎዳም። ያው ስድብ በሚል ማዕና ካልተወሰደ አዝራኤልን መስደብ ወይም አንቋሸሽ አይቻልም። ከዚያ ማዕና ውጪ ከሆነ ግን ጉዳት የለውም من حيث العقيدة። ያው ይሄኛው ውሸትን የሚሆነው ማለትም ሰው የአላህ ስም የሌለበትን ነገር አለበት ብሎ ዋሽቶ የራሱ ቃል ለማድረግ ካፊሩ እንዳትይዘው ለመውሰድ እንደዛ ማለቱ ያው ውሸት ነው የሚሆነው። ያው ከዚያ ባለፈ እንደ እምነት አይጎዳም። የሌለበትን አለበት ብሎ ለማዋሸት ሐሳቡ ካፊሩ እንዳትወስደው የአላህ ስም አለበት ከተባለ እኔ ለኔ ለሙስሊም አስተውልኛለች ብላ አውርታ ከሆነ ያው ያን ነገር ከውሸት ነው የሚቆጠረው። መጨረሻ ላይ ልጅቷን ነግራት እንደዚህ አይደለም ብላት መርሐባ በቃ ይፈቅጃለሁ ሰጂው ወርጄን የሰጠሁሽ ካለቻት ጉዳት። አራተኛው ጥያቄ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? የአንድ እህታችን ጥያቄ ነበረኝ ለዶክተር አድርሱልኝ። ባለትዳር ነበረች። ሪዳ ተከስቶባት ሸሃዳ ይዛ ተመለሰች። ሸሃዳ ስትይዝ በጣም ዘግይታለች። ስለ ኒካሁ ይፈርሳል እንዴ ብላ ጠይቃ ነበር። አረብ ሀገር ነው ያለችው። የመለሱላትም ኒካሁ አይፈርስም፣ በኢማሙ ሻፊዒ መዝሀብ ፈትቻለሁ ካላለ ኒካሁ እንዳለ ነው፣ ቢጀደድ ይወደዳል ይላሉ አሏት። ካልሽም ስትመጪ አባትሽን ባይኖር ሁለት ሰውና ባልሽ ሆነን አንቺ ጋር እንጀድደዋለን፣ አትሻከኪ፣ ኒካሁ አለ አሏት። እርሷም አላመነችም። እንደ አዲስ ካልሆነ ብላ እናትና አባትስ ሳይኖር ኒካህ ይጀደዳል ወይ? ግራ ተጋብታ ወደ ሀገር አልሄድም ብላ ተቀምጣለች። እስኪ ማብራሪያ ስጧት። ባረከላሁ ፊኩም። አንድ ሰው ኩፍር ላይ ከወደቀ በኋላ ከዛ በኋላ ወዲያውኑ ሳይመለስ የዒዳ ጊዜ ካለቀ ያኒ ሴቲቱ ዒዳዋ ጊዜ ማለቅ ማለት 3 ጊዜ የወር አበባ አይታ ከጸዳች ኒካሁ ይፈርሳል። በሁሉም መዝሀብ ይፈርሳል። ስለዚህ ኒካሁ ከፈረሰ በአዲስ መታደስ አለበት፣ ሸርጡን ጠብቆ በወልይና በሻሂዶች ማሻከክ ሳይሆን ይሄ ትክክለኛ ሁክም ነው። ወዲያውኑ ከሪዳ እንደተከሰተ ሸሃደቴን አድርጋ ቢሆን ከዛ ፊት ከባለቤቷ ጋር ግንኙነት አድርጋ ከነበረች ምንም ችግር የለውም። ዒዳው ሳያልቅ በፊት ስለሆነ የተመለሰችው ኒካሁ ይቀጥላል።
ያ ካልሆነ ግን ዒዳው ካለቀ በኋላ ከሆነ ወይም ኒካህ አስረው እስካሁን ግንኙነት ያላደረጉ ከሆነ ግን በሪዳው ብቻ ወዲያውኑ ኒካሁ ይፈርሳል። ስለዚህ በአዲስ መልክ መደረግ አለበት፣ ግዴታ ነው። የዚህ ሳምንት የመጨረሻ ጥያቄያችን እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሐበሻ ግሩፕ አባላት እህትና ወንድሞች፣ እንዲሁም ሸይኻችን ሸይኽ አቡበከር ሱለይማን ከሙሉ ዓፊያ ጋር ህይወቱን ያርዝምልን፣ እኛም በሰማነው የምንሰራ የምንጠቀም ያድርገን። ኢንሻአላህ ጥያቄ ልጠይቅ ነው። አንደኛ፣ አንድ ሰው በሸሃደተይን ወደ እስልምና ከገባ በኋላ 50 አቂዳ ማወቅ ግዴታ ነው የተባለው ከቁርአን ነው ከሐዲስ? አብራሩልን። ሁለተኛ፣ ሙእሚን ለሙእሚን ሸፋዓ የሚሆነው ለማይሰግድም ሰው ይሆናል ወይ? እንደሚመለስልኝ ተስፋለኝ ኢንሻአላሁ ተዓላ። 50 አቂዳ ማወቅ አለበት የሚባለው ያው አላህ Subhanahu Wa Ta'ala ሲፋት የአላህን Subhanahu Wa Ta'ala ባህሪያትና የነብዩን ሰለላሁ ዐለይሂ ወሰለም ባህሪያት ማወቅ አለበት ነው። ለአላህ ዋጅብ የሆነውን ጃኢዙን ሙስተሂሉን ነብያትንም እንደዚያው ዋጅቡን ጃኢዙን ሙስተሂሉን ማወቅ አለበት ነው። ሸፋዓ የሚሆነው ሙእሚን ደረጃ ሲኖረው አላህ የሚፈራ ወይም ሐፊዝ القرآن ሲሆን ወይም ሸሂድ ሲሆንና የመሳሰሉት ነው። የተከበራችሁ አድማጮቻችን እንግዲህ ለዚህ ሳምንት ያዝናቸው ጥያቄዎች እነኚህን ነበሩ። ለውድ አድማጮቻችን ጥያቄ በምትልኩልን ሰዓት ግልጽ በሆነ አማርኛ እንዲሁም ባልተንዛዛ ቋንቋ እንዲሆን መልእክታችንን እናስተላልፋለን። ያልተመለሰ ጥያቄ ካለ የተዘለለ ምናልባትም የጥያቄ ያጠያየቅ ችግር ኑሮበት ሊሆን እንደሚችል ታሳቢ ማድረግ ይኖርባችኋል። ኢንሻአላህ ጥያቄዎቻችሁን አሁንም በስልክ ቁጥራችን 0947 10 97 21 ብቻ ማድረስ የምትችሉ መሆኑን ለማናገር እንወዳለን። ፕሮግራማችን እናልፋለን። አብራችሁን ቆዩ። اللهم صل على محمد اللهم صل على محمد احمد المصطفى شراب الصفا اللهم صل على محمد اللهم صل على محمد احمد المصطفى شراب الصفا بسم الله جمرك بقيتها يسمو سراي انديافرا اولهم ختامو صلاة والسلام على المصطفى اللهم صل على محمد اللهم صل على محمد احمد المصطفى شراب الصفا بايقن اللتم نكتو يجرسው ላውሳው እንጂ ደጉን ያኔ ረሕመቱን ሰው ስሙን ልመላልሰው ነፍሴ እስክጠፋ اللهم صل على محمد اللهم صل على محمد احمد المصطفى شراب الصفا ልክናው ቢያይል ነው ኢስራ መሄዱ በሰማይ ቀበሌም ረማመዱ የወር መንገድ አውዱ ለርሱ ተሰፋ اللهم صل على محمد اللهم صل على محمد احمد المصطفى شراب الصفا أحمد المصطفى يدقوش أورا لنقا يسادر فكرنا يفرا هدا وداخرا لنيا اندلفا الله سبحانه وتعالى بقرآن من لنال ولا تنس نصيبك من الدنيا من مالتنا أي لا تنسى عمرك فيها لأن تعمل فيه لآخرتك الله تعالى اندالن ዱንያ ላይ ነሲባችንን እንዳንረሳ ዑምራችንን መርሳት የለብንም። እድሜያችንን መርሳት የለብንም። እድሜያችንም እየሄደ ነው። መቼም አላሁ ሱብሓነሁ ወተዓላ በአዘል የወሰነልን የእድሜ ጣራ አለ። ያ እድሜያችን እያለቀ ነው። ምን ያክል ጊዜ እንደሆነ አልናቅምና لأن نعمل لآخرتنا ለአኺራችን ልንሰራ ዘንዳ ሁል ጊዜ ማስተንተን ማሰብ ይኖርብናል። ውድ አድማጮቻችን እንግዲህ ነጃህ የሚባለው ነገር ነገ በአኺራ ነጃህ ልናገኝ ዘንዳ አሃም የሆነ ነገር አለ። እሱም ምንድነው? ልንማር ይገባል። ተምረም ታዳ ልንተገብረው ማለት ነው። አላሁ ሱብሓነሁ ወተዓላ جعل العلم طريق النجاة የነጃ መውጫ መንገድን ዒልም አድርጎታል አላሁ ሱብሓነሁ ወተዓላ። طريق النجاة من عذاب الله سبحانه
ከዛ በአኺራ ከሚያገጥመን ቅጣት ነጃ መውጫው መንገድ ዒልም ነው። ካልተማርን ለነጃ ልንወጣ አንችልም። ለዚህም እኮ አላህ ሱብሓነሁ ወተዓላ ምን ይለናል? ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናሱ ወልሒጃራ። አላሁ ተዓላ ምን ይለናል? እናንተ ያመናችሁ ሰዎች ሆይ ራሳችሁንም ቤተሰቦቻችሁንም ጠብቁ ከሳት። ያቺ ሳት ደግሞ የሰው ልጅና ድንጋይ የሆነ ማቀጣጣያዋ። ከዚች ከሳት ራሳችሁን ጠብቁ። በምንድን ነው እምንጠብቀው? ቢልዕልም ሰይዱና ዓሊ እንዳሉት በምንድን ነው? በዕልም ተምረን ቤተሰቦቻችንን ስናስተምራቸው ነው ከጀሃነም የመውጫውን መንገድ የሚያውቁት ማለት ነው። وتكون الوقاية للأهل والنفس من هذه النار العظيمة بتعليم علم الدين ነው። ስለዚህ ዒልም ላይ ልንጠነክር ይገባል ማለት ነው ውድ አድማጮቻችን። ምክንያቱም አዳኡል ዋጅባት የሚሆን ወጅቲናቡል ሙሐረማት በዕልም ነው የሚሆነው። ያለ ዒልም እንዴት ዋጅብ የሆነብኝን እንደምተገብር ሐራም የሆነብኝን እንዴት እንደምከለከል ላቅ ስለማልችል ማለት ነው። وهذا لا يتم إلا بالعلم. أداء الواجبات واجتناب المحرمات يا العلم ሊሳካም አይችልምና ውድ አድማጮቻችን ያ ሁል ጊዜም እንደምንለውድ እንግዲህ ወንድም ኻሊዶ ሁል ጊዜም እኛ ማስታወስ ነው ለማስታወስ ያክል ነው። ስለዚህ ሁላችንም ለአኺራ የሚሆነን እንሰንቅ እንላለን። በቀጣይ የምናየው የምናልፈው የመጨረሻ ክፍል ወደ ሆነው ወደ መጨረሻው መሰናዷችን የደጋጎች ፋና መሰናዶ ነው። ወደዛ የምናልፍ ይሆናል። እኔ ከወዲሁ የምሰናበታችሁ ይሆናል። እስከ ቀጣይ ሳምንት መልካም ሳምንት ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛቱ ተንደንዱ ያልተሰጠረ ዓለሙ ሞልቷት የተራተረ በዓለሙ ላይ ጥሎጥለውን ወጁዱ ሞልቶት ተሰሰረውን ነህድረው ገብገብ ፊት የበቀለው ከውኑም በኖሩ ያንገለገለው ወያ ነቢ ወያ ነቢ ወያ ነቢ ወያ ነቢ መሐመድ ነቢ ሰላም አለይኩም ወያ ነቢ ወያ ነቢ ሰባሽንጉርዶ በእጁ ገለጠው በኋላ መጥቶ ሁሉም በለጠው መሐመድ ነቢ